በርክብክብ መርሃ ግብሩ ላይ የተገኙት የጎፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጋሻሌው ጋላ በ2018 በጀት ዓመት በመደበኛነት በአባላት ከሚሰበሰበው ወራዊ መዋጮ በተጨማሪ በልዩ ልዩ የገቢ አማራጮች በዞኑ ካሉ ከ188 ሺህ በላይ አባላትና ደጋፊዎች ከ89 ሚሊዮን ብር በላይ ሀብት ለመሰብሰብ ታቅዶ ወደ ተግባር መገባቱን ገልጸዋል። በዚህ መሰረት የደንባ ጎፋ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአርሶ አደር አባላቱን በማስተባበር ከ30 ቀበሌያት ግምታዊ ዋጋቸው ከ1.8 ሚሊዮን ብር በላይ የሆኑ 30 ሰንጋ በሬዎችን ለዞኑ ማስረከባቸውን ተናግረዋል። የህብረት የቤተሰብ አጠቃላይ እስከ ግለሰብ አባል ድረስ በጉዳዩ ላይ ስምምነት ተፈጥሮ እኛ ፓርቲያችን በሙላት ወጥተን መደገፍ አለብን፣ በሀብትም በሐሳብም በአቅምም በሁሉ ነገር መደገፍ አለብን ከሚል መነሻ የራሳቸውን ስምምነት ፈጥረው ከመደበኛ የአባላት ወጪ በተጨማሪ ጎን ላይ በዚህ አይነት ሁኔታ ሰርተው ፓርቲውን በሀብት ለማጠናከር ሁሉም ጥረት ማድረግ አለበት የሚል ጥሪም ለማስተላለፍ ይወዳሉ። የወረዳው አባላት ለፓርቲው ያላቸውን ውግንና በተግባር ማሳየታቸውን ገልጸው የተጀመረው ልዩ የሀብት አሰባሰብ ተግባር ለሌሎች መዋቅሮችም ተሞክሮ መሆኑን ተናግረዋል። ምርጥ ተሞክሮ ሊሆን በሚችል ሁኔታ የአመራሩ ቁርጠኝነት ስላለ፣ የአመራሩ የስራ ተነሳሽነት ስላለ፣ እርስ በርስ መናበብ ስላለ እስከ ቀበሌ ግለሰብ አርሶ አደር ድረስ እስከ ቤተሰብ ድረስ ያላቸው ቅርብርቦች በጣም እጅግ ጠንካራ ስለሆነ ይሄ ስራ ሊሳካ ችሏልና ከዛ አኳያ እጅግ አድርጌ ላመሰግናቸው ይወዳለሁ። የደንባ ጎፋ ወረዳ ዋና አስተዳዳሪ አቶ ያዕቆብ ደበላ በበኩላቸው ብልጽግና ፓርቲ ሰው ተኮር መሆኑን ተናግረው ህዝቡ 1.8 ሚሊዮን ብር የሚያወጣ 30 ሰንጋ በሬ ድጋፍ ማድረጉ ለፓርቲው ያላቸውን ውግንና የሚያሳይ በመሆኑ አመስግነዋል። ብልጽግና ፓርቲያችን ግዙፍ ፓርቲ ነው። ሰፋ ያለ አባል ያለው ፓርቲ ነው። ስለዚህ ፓርቲያችን ተቋም ግንባታ ለማጠናከርና የሀብት አሰባሰቡን ለማጠናከር እንዲያግዝ ከአባሎቻችን ጋር እስካሁን ባለው 30 ቀበሌያት በሬ በአይነት ባሉ አባላት ልክ የገባው በሬ እንግዲህ በግምት እስካሁን የገባው ከ1.8 ሚሊዮን ብር በላይ የሚሆን ሀብት የሚፈጥር ገቢ ተደርጓል ማለት ነው። የደንባ ጎፋ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ እውነቱ ጎንጋሻ የወረዳው አጠቃላይ አመራር ላሳዩት ቁርጠኝነት እንዲሁም ህዝቡ ሀብት በመስጠት ላደረገው ሁለንተናዊ ድጋፍ ምስጋና አቅርበዋል።